ሴቶችን በፍቅር የሚያንበረክኩ 7 ትናንሽ ድርጊቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ጸጉሯን ማስተካከል። ጸጉሯን ከጆሮዋ ጀርባ በቀስታ ማስተካከል ወይም ፊት ላይ የወደቀውን ጸጉር ማራቅ በግንኙነት ውስጥ እጅግ ማራኪና ስሜት ቀስቃሽ ከሆኑ የፍቅር መገለጫዎች አንዱ ነው። ይህ ድርጊት ምንም ያህል ቀላል ቢመስልም ሴቶች ዘንድ ጥልቅ የሆነ የፍቅር የክብርና የመወደድ ስሜት ይፈጥራል። ሁለታችሁም ፊት ለፊት ተቀምጣችሁ ስታወሩ ፊት ላይ የወደቀውን ጸጉር፣ አይኖቿን ወይም ፊቷን የከለለባትን ያንን በቀስታ ወደ ጆሮዋ ጀርባ መክተት። ይህም ካንቺ በላይ አሁን ለኔ ትኩረት የሚሰጠው ሌላ ነገር የለም፣ እያየሁሽና እየሰማሁሽ ነው የሚለውን መልእክት ያስተላልፋል። ንግግሩን ወይም ቆይታውን የበለጠ የጠበቀና ትርጉም ያለው ያደርገዋል። ሴቶች አጋራቸው ጠንካራ ብቻ ሳይሆን ለስላሳ፣ አፍቃሪና ተንከባካቢ መሆኑን ማየት ይወዳሉ። ይህ ድርጊት ልክ እንደ ውድ ስጦታ በመሆኑ ከንጹህ ፍቅርና እንክብካቤ የሚመነጭ በመሆኑ ልቧን በቀላሉ ይነካዋል። በአካል የሚደረግ ለስላሳና ቀላል የሚባሉ ንክኪዎች በሰውነት ውስጥ የፍቅር ሆርሞኖች እንዲለቀቁ ያደርጋል። ተቀምጣችሁ በምታወሩበት ሰዓት ድንገት እጅን አንስተ ጸጉሯን ስታስተካክል በሁለታችሁ መካከል ያለው የፍቅር ነበልባል በቅጽበት ይነዳል። የፍቅር ቋንቋው ያለ ቃል ይናገራል። ሁለተኛ፣ እጅ መሳም። ክብርን ከሚያጎናጽፉና ጥልቅ የፍቅር ስሜት ከሚያሳዩ ባህላዊና ዘመናዊ ፍቅር መገለጫዎች አንዱ እጅ መሳም ነው። ይህ ድርጊት ጥንታዊ ውበት ያለው ሲሆን ሴቶች ዘንድ እንደ ንግሥት የመቆጠር የመከበርና ጥልቅ የመውደድ ስሜት ይፈጥራል። እጅ መሳም ማለት የፍቅር ስሜትን ብቻ ማሳየት አይደለም፣ ፍጹም የሆነ የአክብሮት መስጠት ማረጋገጫ ነው። አንድ ወንድ የአንዲትን ሴት እጅ አንስቶ በቀስታ ሲስም አንቺ ለኔ ልዩ ክብር አለሽ፣ እንደ ውድና የተከበረች ንግሥት አይሻለሁ የሚለውን መልእክት ያስተላልፍላታል። ሴቶች አጋራቸው እንዲህ ያለው ክብር ሲሰጣቸው በራስ መተማመናቸውና ለእሱ ያላቸው ፍቅር ከፍተኛ ደረጃ ላይ ይደርሳል። ይህ ድርጊት በዕለት ተዕለት ኑሮ ውስጥ እጅግ የተለመደ አይደለም። ስለዚህ ሲደረግ በሁለቱ መካከል ያለውን የፍቅር ስሜት በቅጽበት ወደ ማራኪ የፍቅር ምዕራፍ ይወስደዋል። አብራችሁ ቆይታችሁ ከመለያየታችሁ በፊት ወይም የተለየና አስደሳች ነገር አድርጋ ስትጨርስ የፍቅር ስሜት ያለው የእጅ መሳም ሲሰጣት ለዚያች ሴት በጣም የተለየ ትርጉም አለው። አንዳንዴ ቃላት ይዘገያሉ ወይም ፍቅርን ሙሉ በሙሉ ለመግለጽ ያጥራሉ። ነገር ግን እጅ መሳም ከከንፈር መሳም ለየት ባለ መልኩ የርህራሄ፣ የጥንቃቄና የንጹህ ፍቅር መገለጫም ነው። እሷ እጅ ላይ ያለውን ሞቃታ ስሜት ስትለማመድ ለሷ ያለ ስሜት ምን ያህል ጥልቅ እንደሆነ ትረዳለች። ይህንን ለማድረግ ትክክለኛው ጊዜ ደግሞ ለምሳሌ ውብ ቦታ ሄዳችሁ ከተመገባችሁ በኋላ ለመነሳት ስትዘጋጁ፣ መንገድ ላይ ልትለያዩ ስትሉ ወይም ልደት የመሳሰሉ ፕሮግራሞች ላይ ይህንን ዘዴ መጠቀም ውጤቱን እጥፍ ያደርገዋል። እጇን በቀስታ ይዞ አይን አይኗን እያዩ ከንፈርን ሳይጫኑ በለስላሳው ማሳረፍ የዚህን ድርጊት ውበትና ፍቅርን ከፍ ያደርገዋል። ሶስተኛ፣ ትከሻ ላይ እጅ ማድረግ ወይም ወገብ መያዝ። መንገድ ላይ ሲሄዱ ወይም ሰዎች በሚበዙበት ቦታ በክንድህ ወይም በእጅ በመታገዝ እሷ ከጎንህ እንድትሆን ማድረግ። ይህ ድርጊት ወንድነትን፣ ጥንካሬንና ከሁሉ በላይ ደግሞ ለእሷ ያለህን የጥበቃ ስሜትን በግልጽ ያሳያል። ሴቶች በሕዝብ መካከል ለምሳሌ ሰው በሚበዛበት መንገድ ላይ፣ ገበያ ውስጥ ሲንቀሳቀሱ በአጋራቸው በኩል የጥበቃና የደህንነት ስሜት ማግኘት ይፈልጋሉ። እጅህን ትከሻዋ ላይ ማድረግ ወይም በወገቧ በኩል በመያዝ በሰዎች መካከል ማለፍ በዚህ ሕዝብ መሃል እንዳትጠፊ ወይም ማንም እንዳይነካሽን እጠብቅሻለሁ የሚለውን የፍቅርና የጥበቃ መልእክትን ያስተላልፍላታል። ይህ ድርጊት አካላዊ ጥንካሬ ብቻ ሳይሆን ሴቷን ለመንከባከብ ያለህን ቁርጠኝነት ያሳያል። ሴቶች አጋራቸው በሁኔታዎች ላይ ቁጥጥርና አመራር ሲወስድ ማየት ይወዳሉ። ይህ አብራ ያለችው ሴት ሙሉ በሙሉ በአንተ እንድትደገፍና በራስ መተማመኗ እንዲጨምር ያደርጋል። ሴቶች አጋራቸው በሕዝብ መካከል በእሷ እንደሚያፍር ሳይሆን በኩራት እንደሚይዛት ማየት እጅግ ያስደስታቸዋል። ይህንን ማድረግ ያለበት ሰዓት መቼ እንደሆነ ታውቃለህ? ሰዎች በሚበዙበት ቦታ፣ ጠባብ መንገድ ላይ ወይም መኪናዎች በሚበዙበት አደገኛ ቦታ ላይ ስታልፉ ይህንን ዘዴ በመጠቀም ከጎኗ በመቆም ልቧን ማሸነፍ ትችላለህ። አራተኛ፣ ድንገተኛ ማቀፍ። የፍቅር ግንኙነት ውስጥ አካላዊ ቅርርብ የራሱ የሆነ ልዩ የፍቅር ቋንቋ አለው። ከነዚህም መካከል ያልተጠበቁ እቅፎች፣ በተለይ ከኋላ ሆኖ በድንገት አቅፎ መሳም ሴቶች ላይ የሚፈጠረው ስሜታዊና የደህንነት ማዕበል እጅግ ከፍተኛ ነው። ይህ ድርጊት የፍቅርን ጥልቀት ያለ ቃል በጸጥታ ከሚያሳዩ ኃይለኛ የፍቅር መገለጫዎች አንዱ ነው። ሴቶች በተፈጥሯቸው በአጋራቸው በኩል ጥንካሬን፣ መተማመንንና የደህንነት ስሜትን ማግኘት ይፈልጋሉ። ከኋላ ሆኖ በድንገት ሲያቅፋት በድንገት የሚመጣ የመከላከያና የጥንካሬ ስሜት ይሰማታል። ከጀርባ ሆኖ የሚጠብቀኝና የሚንከባከበኝ ሰው አለ የሚል ጥልቅ መልእክትን ለአእምሯ ያስተላልፍላታል።
ውጪ ላይ የሚገጥማትን ጭንቀትና ውጥረት በቅጽበት እንድትረሳው የሚያደርግ አስተማማኝ መጠለያ ይሆናታል። ይህንን ተግባር ውጪ ላይ ብቻ ሳይሆን ቤት ውስጥም ልታደርገው ትችላለህ። እሷ ቤት ውስጥ ስራ እየሰራችን ቢሆን ልታደርገው ይገባል። ስራ ላይ ብትሆኚ እንኳን እኔ አንቺን እፈልግሻለሁ፣ አንቺ የኔ ልዩ ነሽ የሚለውን መልእክት ያለምንም ቃል ያስተላልፍላታል። ቤት ውስጥ አብሮ ሲኖሩ ወይም ጊዜ ሲያሳልፉ እንቅስቃሴዎች የተለመዱ ሊሆኑ ይችላሉ። በዚህ ሰዓት የሚደረግ ያልተጠበቀ እቅፍ ግን በግንኙነት ውስጥ አዲስ የፍቅር ንቃትን ይፈጥራል። የከበደውን የቤት ውስጥ ስራ ወይም የዕለት ውሎ በአንድ ቅጽበት ወደ ጣፋጭና የፍቅር ድባብ ይለውጠዋል። የእቅፍ ስሜት በሰውነት ውስጥ ኦክሲቶሲን የተባለውን የፍቅርና የመተሳሰብ ሆርሞን እንዲለቀቅ ያደርጋል። ይህ ሆርሞን በሁለቱ መካከል ያለውን መተማመን፣ ቅርርብና ፍቅር ይበልጥ እንዲጨምር ያደርጋል። ከኋላ ሆኖ መታቀፍ ደግሞ አካላዊ ቅርርቡን ይበልጥ ተገቢና የተጠበቀ ያደርገዋል። አምስተኛ ድንገት የሚደረጉ የጽሑፍ መልእክቶች በፍቅር ግንኙነት ውስጥ ካሉ በጣም ኃይለኛና ስሜትን ከሚገነቡ መሳሪያዎች አንዱ ያልተጠበቀና ያለ ምክንያት የሚላክ የጽሑፍ መልእክት ነው። ሰዎች ብዙ ጊዜ የጽሑፍ መልእክትን እንደ መግባቢያ መንገድ ብቻ ይጠቀሙበታል። በፍቅር ግንኙነት ውስጥ ግን የፍቅር ነበልባልን ሕያው ለማድረግ የሚያገለግል ድንቅ ጥበብ ነው። በድንገት የሚላክ መልእክት አሁንም በሐሳቤ ውስጥ አለሽ የሚል መልእክትን ያስተላልፋል። ሴቶች በአጋሮቻቸው ዘንድ ቅድሚያ የሚሰጣቸውና የማይረሱ መሆናቸውን ማወቅ ይወዳሉ። ቀን ላይ እያንዳንዱ ሰው የየራሱ የሥራ ጫና፣ የትምህርት ውጥረትና የዕለት ተዕለት ጭንቀት ውስጥ ተጠምዶ ይውላል። በዚህ ውጥረት ውስጥ ሆኖ መልእክት መላክ ግን በሁለቱ ሰዎች መካከል እጅግ የተለየ ስሜትን ይፈጥራል። ፍቅር የሚለካው አብሮ በማሳለፊያው ሰዓት ብቻ ሳይሆን ተለያይቶ ባሉበት ሰዓትም ጭምር ነው። ይህ መልእክት ደግሞ ያንን ክፍተት ይሞላዋል። ረዥምና አሰልቺ የሆነ የሥራ ቀን እየተጋፈጡ ሳለ ስራ እንዴት እየሄደልሽ ነው የሚል መልእክት መጥቶ ሲያዩ የደከመው አካልና አእምሮ ይታደሳል። አንዳንድ መልእክቶች የሚላኩት የሆነ ነገር ፈልጎ ለምሳሌ እርዳታ ሲጠየቅ፣ ስብሰባ ዘግይቶ ሲቀር ወይም ሐሳብ ሲለውጡ ነው። ነገር ግን ያለምንም ምክንያት ምንም ጥያቄ ሳይጠየቅ ስለማስብሽ ብቻ ነው ተብሎ የሚላክ ጽሑፍ ፍቅራችን ቅንና ንጹህ መሆኑን ይመሰክራል። ሴቶች ይህንን ሲያዩ ከልብ እንደተወደዱና ዋጋ እንደተሰጣቸው ይሰማቸዋል። ስድስተኛ በትኩረት ማዳመጥ። ይህም ብዙ ጊዜ ሰምታችኋል፣ ግን ደግሞ ዋና ነገር ነው። በፍቅር ግንኙነት ውስጥ ከትላልቅ ቃል ኪዳኖች ወይም ውድ ስጦታዎች በላይ ሴቶችን በፍቅር የሚያንበረክከውና ጥልቅ የሆነ ስሜትን የሚፈጥረው በትኩረት የማዳመጥ ጥበብ ነው። ብዙ ጊዜ ሰዎች ሲነጋገሩ የሚሰሙት ለመመለስ እንጂ ለመረዳት አይደለም። ነገር ግን እሷ ስትናገር ሙሉ ትኩረትን ሰጥተህ ስታዳምጣትና ከዚህ ቀደም የነገረችን ትናንሽ ነገሮች በዝርዝር ስታስታውሳት እሷ ካንተ ጋር ስትሆን የሚሰማት የደህንነት፣ የክብርና የመወደድ ስሜት ወደር የለውም። ሴቶች ስሜታቸውን፣ ሀሳባቸውንና የዕለት ውሏቸውን ማካፈል ይወዳሉ። በዚህ ሰዓት አጋራቸው ስልኩን ሳይነካ ከሌላ ነገር ጋር ሳይጠመድ አይኑ ውስጥ እያየ በትኩረት ሲያዳምጣቸው ለኔ ቅድሚያ ሰጥቶኛል፣ ሐሳቤን ያከብርልኛል የሚል ጠንካራ መተማመን ይሰማታል። ማዳመጥ ማለት መስማት ብቻ አይደለም። እኔ እዚህ ያለሁልሽ፣ እሰማሻለሁ፣ ትኩረቴ አንቺ ላይ ነው ማለትን የሚገልጽ ትልቁ የፍቅር ቋንቋ ነው። ንቁ ማዳመጥ የሚለካው አሁን የሚነገሩን በመስማት ብቻ ሳይሆን ከቀናት ወይም ከሳምንታት በፊት የነገረችን ትንሽ ነገር፣ ለምሳሌ የቅርብ ጓደኛዋን ስም፣ የሚጠላውን ወይም የሚወደውን ምግብ አይነት፣ የፈራችውን የሥራ ቃለ መጠይቅ አስታውሶ በማውራት ነው። ይህ ተራ ነገር ሊመስል ይችላል፣ ግን ሴቶችን የሚያሸንፍ ድርጊት ነው። ሰባተኛ ትናንሽ ስጦታዎችና ድንገተኛ መገኘት። በፍቅር ግንኙነት ውስጥ ብዙዎች የሚሳሳቱ ስጦታ ማለት ውድ ዋጋ ያላቸው በልዩ በዓላት ብቻ የሚገዙ ነገሮች ናቸው ብሎ በማሰብ ነው። ነገር ግን ሴቶች ከልብ የሚማርካቸውና በፍቅር እንዲንበረከኩ የሚያደርጋቸው የስጦታ ውድነት ሳይሆን ከጀርባው ያለው የሀሳብ ጥልቀትና ቅንነት ነው። ያለምንም ነገር በድንገት የምትወደውን ትንሽ ነገር ይዞላት መገኘት በግንኙነት ውስጥ ትልቅ ስሜታዊ ዋጋ አለው። ሴቶች ስጦታ ሲቀበሉ የሚያዩት የእቃውን ዋጋ አይደለም፣ ይህን ሲገዛ እኔን አስቦ ነው ወይ የሚለውን የፍቅር ልኬትን ነው። ስራ ላይ ሆና ወይም ውሏ ከብዷት ሳለ የምትወደውን ቸኮሌት፣ ሞቅ ያለ ቡና ወይም አንዲት ነጠላ አበባ ይዞላት ሲሄድ አሁንም በሐሳቡ ውስጥ እገኛለሁ፣ ከሱ ጋር ሳልሆን እንኳን ያስብልኛል የሚል ጥልቅ የደህንነትና የፍቅር ስሜት ይሰማታል። ይህ ድርጊት ውድ ከሆኑ ዕቃዎች በላይ የፍቅርን እውነተኛ ትርጉም ያስተላልፋል። ቀናቶች እርስ በርሳቸው ተመሳስለው ሲሄዱ ግንኙነቶች ወደ ልማድ ሊለወጡ ይችላሉ። በድንገት የሚደረጉ ትናንሽ አቀራረቦች ግን ይህንን የዕለት ተዕለት ውጥረትን ይሰብሩታል። የምትወደውን ጣዕም፣ የሚመቻትን ቀለም ወይም የከረሜላ አይነት ማስታወስ እሷን በንቃት እንደምትከታተልና ዋጋ እንደሰጣት የሚያሳይ ግልጽ ማሳያ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።